ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የማሳያችሁ አማርኛ ፊደል ይሆናል ማለት ነው። አማርኛ ፊደል ከሀ ጀምሬ እስከ መጨረሻ ድረስ በደንብ አርጌ ፊደሎችን እየቆጠርኩ አስረዳችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ ሼር በማድረግ አብራችሁ ከኔ ጋር ፊደሎችን ቁጠሩ ማለት ነው። በተለይ ጀማሪ ፊደል መቁጠር ላይ ላላችሁ ተማሪዎች ይህ ቪዲዮ ይጠቅማችኋል። በደንብ እኔ ጋር አብራችሁ ተለማመዱበት። ከዛ ፊደሎች እንዴት መያዝ እንዳለባችሁ ታውቃላችሁ ማለት ነው። በደንብ አርጌ ለማስረዳት እሞክራለሁ። እስከ ቪዲዮ መጨረሻ አብራችሁ ከኔ ጋር ቁጠሩ። ቀጥታ ፊደሎችን ወደ መቁጠር ገባለሁ። መልካም ቆዩ። እሺ መጀመሪያ የአማርኛ ፊደል ሀ ትባላለች። ሀሌታ ሀ ወደ ላይ ዙራ የምትጻፈዋ ማለት ነው። እንግዲህ የአማርኛ መጀመሪያዋ ይቺ ነች። እቺን እንቆጥራለን ማለት ነው። መጀመሪያ ሀ ድምፁ ማለት ነው ሁ ሂ ሃ ሄ ህ ሆ የሚል ድምጽ ይኖረዋል ማለት ነው። እንደዚህ ከመጀመሪያ ወደ መጨረሻ አስቆጥሩት። ከኔ ጋር እንደዚህ ያደርጋችሁ መቁጠር በተለይ ጀማሪ ከሆናችሁ ማለት ነው። ከዚያ ፊደሉን ወደ ጎን ከቆጠራችሁ በኋላ በደንብ ለማጠናቀቅ ወይም ደግሞ በደንብ ፊደሎችን ለመለየት ከዚህ ከመጨረሻ ትጀምሩና ወደ መጀመሪያ ትቆጥሩታላችሁ ማለት ነው። ሆ የመጨረሻው ድምጽ ነው። ህ ሄ ሃ ሂ ሁ ሃ የሚል ድምጽ ይኖረዋል ማለት ነው። አሁን የሰማችሁት ድምጽ ራሱ የሃ ፊደል ነው። ግን እንዴት ነው የቆጠሩት ሲባል ከመጨረሻ ወደ መጀመሪያ ነው የቆጠሩት ማለት ነው። ይሄን ስትቆጥሩ የምትለዩት የፊደሎችን አቀማመጥና ድምጽ የሚባል ነገር አለ። ድምጽ ማለት የፊደሉን የሚያወጣውን ድምጽ ማለት ነው። ለምሳሌ የመጨረሻው ድምጽ ሆ ሚል ከሆነ ስድስተኛ ላይ የምትገኘው ማለት ነው ህ ነው የሚለው ማለት ነው። እንግዲህ የአማርኛ ፊደል ከመጀመሪያ እስከ መጨረሻ 7 ናቸው በቁጥር ደረጃ። መጨረሻው 7ኛው ሆ፣ 6ኛው ህ ሚል ድምጽ ከሆነ ነው ማለት ነው። ልዩነት አለው ሆና ህ ሚል ድምጽ። ይህን መለየት ማለት ነው ድምጽ ማለት። ይህን ከለያችሁ ከዛ ንባብ ላይ ይህን ድምጽ በመጠቀም ማንበብ ትችላላችሁ ማለት ነው። ሄ 5ኛ ነው። ሃ ይላል 4ኛው፣ ሂ 3ኛ ነው፣ ሁ 2ኛ፣ ሃ የመጀመሪያ ድምጽ ይሆናል ማለት ነው። በእንደዚህ መልኩ ነው ማስረዳችሁ። አብራችሁ ከኔ ጋር ትቆጥራላችሁ ማለት ነው። ኦኬ ከሃ ፊደል ቀጥላ ለ ትባላለች። ለ ሉ ሊ ላ ሌ ል ሎ ሚል ድምጽ ይኖረዋል። ከዛ ወደ መጣንበት ስንቆጥረው ደግሞ መጨረሻው ሎ ይላል። ል 6ኛ፣ ሌ ላ ሊ ሉ ለ ይላል ማለት ነው። እንደዚህ በማድረግ መቁጠር። ኦኬ ከለ ቀጥሎ ደግሞ ሃ ትባላለች። ሃ ማለት እዚችኛዋ ጋር ተመሳሳይ ማለት ነው። በድምጽ በቅርጽ ወይም በአጻጻፍ ይለያያሉ። ሃ ሁ ሂ ሃ ሄ ህ ሆ ሚል ድምጽ ይኖረዋል ማለት ነው። ከዛ ወደዚህ ደግሞ ሆ ህ ሄ ሃ ሂ ሁ ሃ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሃ ቀጥሎ ደግሞ መ ትባላለች። እሺ መ ሙ ሚ ማ ሜ ም ሞ ሚል ድምጽ ይኖረዋል ማለት ነው። እዛ ወደ መጣንበት ሞ መጨረሻው ማለት ነው። ም 6ኛ፣ ሜ ማ ሚ ሙ መ ከኔ ጋር ተከታትላችሁ መቁጠር። አንዴ በመቁጠር አልገባችሁ ካለ ቪዲዮውን እያዞራችሁ ታዩታላችሁ ማለት ነው። ኦኬ ቀጥላ ደግሞ ሰ ሱ ሲ ሳ ሴ ስ ሶ ከዛ ወደ መጣንበት ሶ ስ
ሴ ሳ ሲ ሱ ሰ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሰ ቀጥሎ ደግሞ ረ ሩ ሪ ራ ሬ ር ሮ ከዛ ወደዚህ ሮ ር ሬ ራ ሪ ሩ ረ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከረ ቀጥሎ ሰ ትባላለች ከላይ ሳይተናል ይቺም ሰ ነው የምትባለው ማለት ነው። ሰ ሞክሸ ፊደል ይበዛል ባይ ዘ ዌይ አማርኛ ሞክሸ ማለት ተመሳሳይ ድምጽ ሲኖሩት ግን ሁለት የሆነ ለምሳሌ ሀ ፊደል 3 ነው። ሰ ደግሞ ሁለት ሳይን ማለት ነው። ሰ ከዛ ሱ ሲ ሳ ሴ ስ ሶ ይላል ማለት ነው። ከዛ ወደዚህ ሶ ስ ሴ ሳ ሲ ሱ ሰ የሚል ድምጽ ይኖረዋል ማለት ነው። ከዛ ሸ ሸ ሹ ሺ ሻ ሼ ሽ ሾ ይላል ማለት ነው። ሾ ሽ ሼ ሻ ሺ ሹ ሸ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከዛ ቀ ቀ ቁ ቂ ቃ ቄ ቅ ቆ ወደ መጣንበት ቆ ቅ ቄ ቃ ቂ ቁ ቀ ብላችሁ ትቆጥራላችሁ ማለት ነው። አማርኛ ፊደል በደንብ በትኩረት ደጋግማችሁ ከቆጠራችሁት ወደዚህ ወደ ጎን በጣም ቀላል ነው። ሊከብዳችሁ የሚችለው ከዚህ ከመጨረሻ ወደ መጀመሪያ የምቆጥረው እሱ ነው ሊከብዳችሁ የሚችለው ማለት ነው። ኦኬ ከቀ ፊደል ቀጥሎ ደግሞ በ ትባላለች። በ ቡ ቢ ባ ቤ ብ ቦ ከዛ ወደዚህ ቦ ብ ቤ ባ ቢ ቡ በ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከዛ ከበ ቀጥሎ ደግሞ ተ ትባላለች። ተ ተ ቱ ቲ ታ ቴ ት ቶ የሚል ድምጽ ይኖረዋል። ከዛ ቶ መጨረሻው ት ቴ ታ ቲ ቱ ተ የሚል ድምጽ ይኖረዋል ማለት ነው። ከተቀጥሎ ደግሞ ቸ ትባላለች። ቸ ቹ ቺ ቻ ቼ ች ቾ የፊደሎችን ድምጽ በደንብ ማየት በተራ ከተቀጥላ ማናለች ከቸ ቀጥላ ማናለች የሚለውን ደግሞ በደንብ ማየት ማለት ነው። ኦኬ ቾ መጨረሻ ች ቼ ቻ ቺ ቹ ቸ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከቸ ፊደል ቀጥሎ ደግሞ ሀ ትባላለች። ይቺ ፊደል ከላይ ሁለት ሀ ፊደል አይተናል አይደል? ይቺም ሀ ነው የምትባለው ማለት ነው። በቅርጽ ምንም የማይገናኙ በድምጽ ደግሞ ተመሳሳይ የሚሆኑ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ መጨረሻ ነው። ሆ ህ ሄ ሃ ሂ ሁ ሃ የሚል ድምጽ ይኖራታል ማለት ነው። ይቺ ፊደል ቅርጻ የምትመሳሰለው ቀጥላ ይቺ ነ የምትባል ፊደል አለች አይደል? ከእነዚህ ጋር የተወሰነ የሚቀራረብ ነገር ስላላት በደንብ ማየት ማስተዋል ወይም ደግሞ ደጋግሞ መቁጠር አስፈላጊ ይሆናል ማለት ነው። ኦኬ ከሀ ፊደል ቀጥላ ነ ትባላለች። ይቺ ነ ነ ኑ ኒ ና ኔ ን ኖ ይላል ማለት ነው። ኖ መጨረሻ ነው። ኖ ን ከዛ ኔ ና ኒ ኑ ነ የሚል ድምጽ ይኖረዋል ማለት ነው። ከነ ፊደል ቀጥላ ደግሞ ኘ ትባላለች። ኘ ኙ ኚ ኛ ኜ ኚ ኞ ይኸው ኘ ፊደልና ነ ፊደል
ሀ ፊደል ሆኖ ከዚህ ጋር የተወሰነ የሚቀራረብ ነገር አላቸው። ልዩነታቸውን በደንብ ማየት ለምሳሌ ኘን ፊደል ስንጽፍ ካናቱ ላይ መጨመር ነው። ከነ ላይ ፊደል ነ ምንም ካናቱ የሌለው ይሄ ደግሞ ካናቱ ላይ ቅጥላት የሚኖረው ሲሆን ኘ ይሆናል ማለት ነው። ስለዚህ እንደዚህ በማድረግ ነው መያዝ የምትችሉት ማወቅም የምትችሉት እና ደግሞ ድግግሞሽ አስፈላጊ ነው። ደጋግማችሁ በመቁጠር መያዝ ትችላላችሁ። ኞ መጨረሻ ኚ ኘ ኛ ኚ ኙ ኘ የሚል ድምጽ ይኖረዋል ማለት ነው። ከኘ ፊደል ቀጥሎ ደግሞ አ ትባላለች። አ ኡ ኢ አ ኤ እ ኦ የሚል ድምጽ ይኖረዋል። ከዛ ወደዚህ ወደ መጣንበት ኦ መጨረሻ ነው። ኤ አ ኢ ኡ አ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከአ ፊደል ቀጥሎ ደግሞ ከ ይባላል። ከ ኩ ኪ ካ ኬ ክ ኮ ይላል ማለት ነው። ኮ መጨረሻ ኮ ክ ኬ ካ ኪ ኩ ከ የሚል ድምጽ ይኖረዋል ማለት ነው። ከከ ቀጥሎ ደግሞ ኸ የሚል ፊደል አለው። ኸ የመጀመሪያው ድምጽ ነው። ኸ ከዛ ሁ ነው የሚለው ሁለተኛው ሂ ሶስተኛ ሃ ሄ ህ ሆ ይሄ ፊደል የመጀመሪያው ድምጽ ብቻ ኸ የሚል ድምጽ ይኖረዋል። ከዛ ውጭ ግን ልክ ሀ ፊደል ብለን እንደቆጠርናቸው ፊደሎች ይመሳሰላል ማለት ነው። ከመጀመሪያዋ ውጭ ከመጀመሪያዋ ፊደል ውጭ የመጀመሪያዋ ግን ኸ ነው የሚለው ሀ ሳይሆን ኸ የሚል ድምጽ ይኖረዋል ማለት ነው። ሆ ህ ሄ ሃ ሂ ሁ ኸ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሀ ፊደል ቀጥሎ ደግሞ ወ ይባላል። ወ ው ዊ ዋ ዌ ው ወ ይላል ማለት ነው። ከዛ ወ የመጨረሻው ድምጽ ነው። አይ ሚን መጨረሻውና የመጀመሪያው ተመሳሳይ ነው። ወ ፊደል ወ ከዛ ው ዌ ዋ ዊ ው ወ ነው የሚለው ማለት ነው። ወ መጀመሪያው መጨረሻውም ወ የሚል ድምጽ ይኖረዋል ማለት ነው። እንደዚህ አድርጋችሁ መቁጠር። ከወ ፊደል ቀጥሎ ደግሞ አ ከላይ አ የምትል አይተናል ይቺም አ ነው የምትባለው ማለት ነው። አ ኡ ኢ አ ኤ እ ኦ የሚል ድምጽ ይኖረዋል። ከዛ ወደ መጣንበት ኦ እ ኤ አ ኢ ኡ አ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ዛሬ ከሀ ፊደል እስከዚች እስከ አ ፊደል ነው ማለት ነው። ይዤላችሁ የመጣሁ እንደዚህ በማድረግ እኔ ጋር አብራችሁ በመለማመድ ፊደሎችን መልመድ ትችላላችሁ ማለት ነው። መጨረሻው ድረስ አልሄድኩም እስከዚህ እስከ አ ፊደል ነው የሰራሁላችሁ። ቀሪውን ደግሞ ከተመቻችሁ በሌላ ሰዓት እሰራላችኋለሁ። የዛሬ ቪዲዮዬ ከሀ እስከ አ እንደዚህ አድርጋችሁ ተለማመዱ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው